never slow up, no I don't take shit. I got no love for the fakeness. If you wanna play tough, I wanna... የአንደኛውን ቅንጡ ቤተ መንግስት እንደው ገባ ብለን ብንመለከት በውስጡ 250 ቴሌቪዥኖች አሉት። የቤተ መንግስቱ አጠቃላይ ዋጋ $130 ሚሊዮን ይገመታል። በዚህ ቅንጡ ቤተ መንግስት ውስጥ 2000 ሰዎችን በፍጥነት ያሻቸው ምግቦች ሰርተው መመገብ የሚችሉ ሼፎች አሉ። እነዚህ ሼፎች 4 የተለያዩ ግዙፍ ኩሽናዎች ሲኖሯቸው በአንደኛው የአረብ ምግቦች፣ በሌላኛው የኤዥያ ምግቦች፣ በሶስተኛው የተለያዩ ዓለም አቀፍ ምግቦችን፣ በአራተኛው ኩሽና ደግሞ ከምግብ በኋላ የሚወሰዱ ዴዘርቶችን ያዘጋጁበታል። ልዑል አልዋዲ ካለው አይነት አማራጮች ስፋት አንጻር ልዑል አልዋዲ ኩሽና ገብቼ ምን አጥቼ ይተረትለታል። ጤና ይስጥልን ውድ ቤተሰቦቻችን፣ እንደምታስታውሱት ከዚህ ቀደም የአረቡ ዓለም ነገሥታትና ልዑላን እንደምን ያለ የቅንጦት ሕይወት ይመሩ እንደነበር በከፊል አስቃኝተናችኋል። ከልዑል ሐምዳን እስከ ልዑል ተርኪ ቢን አብደላ አልሳውዲ፣ ከዛም ወደ አህጉራችን ተመልሰን የሞሮኮውን ንጉሥ መሐመድ አራተኛን ቅንጡ ሕይወት ዳሰን ነበር። እነሆ ዛሬም በዚሁ ጉዳይ ላይ ቆይታ አድርገን የሌሎች አረብ አገራት መሪዎችና የንጉሳውያን ቤተሰቦች እንዴት እየኖሩ ነው ስንል እንፈትሻለን። እስከ ፕሮግራማችን ፍጻሜም አብራችሁን እንድትቆዩ የአክብሮት ግብዣችን ነው። የበረራ መነሻችንን ኳታር አድርገን የትንሹ ሀገር መሪ ሼክ ታሚም ቢን አህመድ አልታኒንን እናስቀድም። እኒህ ሰው $2.1 ቢሊዮን ባለጸጋ ናቸው። $91,000 የሚወጣ ሌክሰስ፣ በድምሩ $240,000 የተከፈለባቸው 3 ቤንትሌይ እና ሌሎች ዘመናዊ መኪኖች ደግሞ በሼኩ ፓርኪንግ ውስጥ ከምናገኛቸው ቅንጡ መኪኖች መካከል ይጠቀሳሉ። $500,000 የፈሰሰበት ሊሞዚን ሳይረሳ። ልግስናቸው ደግሞ የተለየ ነው ይባልላቸዋል። ለቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን እንደ ቀልድ ቀለል አድርገው የሰጧቸውን የግል አውሮፕላን ለአብነት መጥቀሱ በቂ ነው። ሼክ ታሚም ለእኚህ ወዳጃቸው ለሰጡት ቦይንግ 747 አውሮፕላን $400 ሚሊዮን አውጥተዋል። ከየብስ ገሸሽ ብለው በባህር ላይ ሽጋ ጊዜ ማሳለፍ ካሰኛቸው ደግሞ ሌላ $500,000 የወጣባትና አሉሴል የተሰኘች የግል የሽርሽር መርከብ አለቻቸው። ሁሉ ነገር የተሟላላት ቅንጦትን ራሷን የመሰለች መዝናኛ ነች። የሼክ ታሚምን ታሪክ እዚህ ላይ ገተን ወደ ቀጣዩ ባለ ታሪክ ደግሞ እንሻገር። ቀጣዩ ባለ ታሪካችን ታዲያ ታሪካዊ ባላንጣችን ወደ ሆነችው ግብጽ ይወስደናል። ከናይጄሪያው ኤሊኮ ዳንጎቴ በመቀጠል የአህጉራችን ሁለተኛ ከበርቴ ናሲፍ ሳዊሪስን እናገኛለን። ምንም እንኳን በ1953 ንጉሣዊ ሥርዓት በግብጽ ቢወገድም ናሲፍ ሳዊሪስ በአሁኑ ጊዜ በ8.1 ቢሊዮን የተጣራ ሀብቱ ፈርዖን የሚያስብለው ቢሊዮነር ነው። ከዚህ ረብጣ ዶላር ቀንስ አድርጎ ታዲያ በዓለማችን ውዷ ከተማ ኒውዮርክ 965ኛ ጎዳና በ$70 ሚሊዮን ቅንጡ መኖሪያ ገዝቷል። ይሄ ግዢ ዋጋ በከተማዋ ታሪክ የመጀመሪያው ሲሆን ከዚህ በፊት ከፍተኛ ግዢ የተባለው አሜሪካዊ ቢሊዮነር ዴቪድ ጄፈን እንደ አውሮፓ አቆጣጠር 2012 በ$54 ሚሊዮን የፈጸመው ግዢ ነበር። ግብፃዊ ቢሊዮነር ናሲፍ ሳዊሪስ ኒውዮርክ የገዛው መኖሪያ 5 የእሳት ማሞቂያዎችና 14 ክፍሎች ሲኖሩት ወደ ሰገነቱ ብቅ ካሉ ሴንትራል ፓርክን ቁልቁል መመልከት ያስችላል። አብዛኞቹ ያፈራቸው ንብረቶችን ያሉት ሀብቶች ሚስጥራዊ ናቸው የሚባልለት ከበርቴ በዋናነት ሲያሽከረክር የሚታየው $52,000 የወጣባት የ2019 አውዲ መኪና ነው። በዚህ ቪዲዮ ከጠቃቀስናቸው ቅንጡ መኪኖች አንጻር ወረድ ያለ ቢሆንም በሌላ አንጻር ግን $80 ሚሊዮን ፎጭ አድርጎ የከፈለበት 73 ሜትር ርዝመት ያለው ቅንጡ የመዝናኛ መርከብ አለው። ገልፍ ስትሪም G360 የተሰኙ $70 ሚሊዮን የወጣባቸው የሁለት የግል አውሮፕላኖች ባለቤትም ነው። አፍሪካ የችግርና ችግረኞች መናሪያ ብትሆንም ጥቂቶች ግን ቀሪው ሕዝብ በህልሙም ሆነ በውኑ እንዲህ ነው ብሎ ሊገምት የማይችለውን አኗኗር እንዲህ እየኖሩ ነው። ወደ ቀጣዩ ደግሞ እንሻገር። ወደ አረቡ ዓለም ተመልሰን ቱጃር የሚለው ቃል የሚያንስበትን የሳውዲ ንጉሣዊ ቤተሰብን ሀብትና ቅንጦት ሕይወት እንዳሰው። ቁጥራቸው 15,000 እንደሚደርስ የሚነገርላቸው የሳውዲ ንጉሳውያን ቤተሰቦች ድምር ሀብት
ከቢሊዮን ተሻግሮ 1.4 ትሪሊየን ዶላር ደርሷል። ይህ ቁጥር ምን ያህል ከፍተኛ እንደሆነ የምንረዳው በደረጃ ሁለተኛ ላይ የተቀመጠውን ከበርቴ ቤተሰብ ስንመለከት ነው። ከሳውዲ ንጉሳውያን ቤተሰብ ቀጥሎ የናጠጠ ባለንዋይ የሚባለው ቤተሰብ የእንግሊዝ ንጉሳውያን ቤተሰብ ሲሆን ያላቸው ሀብት 28 ቢሊዮን ዶላር ብቻ ነው። የሳውዲ ንጉሳውያን ቤተሰቦች ዋነኛ የሀብት ምንጭ ፈሳሽ ወርቅ፣ ነዳጅ ነው። ይህን እንቁ የተፈጥሮ ሀብት የሳውዲ አራምኮ እየቸበቸበ ወደ ንጉሳውያኑ ካዝና ያስገባል። እነሱም በዚህ ረብጣ ዶላር እንደ ጉድ ይቀናጡበታል። ውድ ተመልካቾቻችን ግርም ድንቅ ይበላችሁና የእነዚህ ቱጃሮች የሶፍት ማስቀመጫ እንኳን ከወርቅ የተሰራ ነው። እንደ ቤተሰቡን የቅንጦት ሕይወት ለመረዳት ያስችለን ዘንድ እስኪ ከሀገሪቱ ገዢ መሐመድ ቢን ሰልማን እንጀምር። ሰውየው ሊዮናርዶ ዳቪንቺ ለሳለውና ሳልቫቶር ሙንዲ ተብሎ ለሚጠራው ስዕል ብቻ 450 ሚሊዮን ዶላር ያወጡ ናቸው። ሳልቫቶር ሙንዲ ከዚህ ቀደም በሶስት የተለያዩ ጊዜያት በሶስት እንግሊዛውያን ነገሥታት እጅ የነበረ ሲሆን በመጨረሻ ሙስሊሙ ከበርቴ የግላቸው አድርገውታል። የዓለማችን ውድ ቤትም የእርሳቸው እንደሆነ ይነገራል። አብዛኛው ነገሩ ከወርቅ የተሰራውና በፈረንሳይ ለሚገኘው ድንቅ ቤታቸው 300 ሚሊዮን ዶላር ከፍለውበታል። ንጉሱና ከጎናቸው ያሉት ከበርቴ ቤተሰቦቻቸው መቼስ በቀጣይ ጨረቃን እንግዛ ማለታቸው አይቀርም። በአንድ ወቅት የእንግሊዙን ተወዳጅ ክለብ ማንቸስተር ዩናይትድን ለመግዛት ሲቋምጡ የነበሩት እነዚሁ ከበርቴዎች የተመኙትን ባያገኙም በዛው በእንግሊዝ ኒውካስል ዩናይትድን ገዝተውታል። ንጉሱ በ62 ዓመታቸው በ2017 የ25 ዓመት እንቡጥ ሲያገቡ የደገሱት ሰርግም አጃይብ የሚያሰኝ ነው። ለሙሽሪት አልባሳት ብቻ 50 ሚሊዮን ዶላር እንደወጣም ይነገራል። መቼስ ወርቅ በንጉሳውያን አረቦች ቤት እንደ ተርታ ነገር የትም ቦታ ልታገኙት የምትችሉት ነገር ነውና እንደይበለውና ወደ ቤተ መንግሥታቸው ከተጋበዛችሁ በወርቅ የተሰራ ፋውንቴን ሁሉ ታገኛላችሁ። የቤተ መንግሥቱ ፋውንቴን የድምፅ ሲስተም፣ መብራቶችና የሙቀት መቆጣጠሪያዎች ሁሉንም በአይፎን ስልካቸው የሚቆጣጠሯቸው ናቸው። በባህር ላይ ውብ ጊዜ ለሚያሳልፉባት ውብ መርከብ ደግሞ ግማሽ ቢሊዮን ዶላር ፈሰስ አድርገዋል። ብዙ ቱጃሮችና ሀገር መሪዎች በግል ጄት ይበራሉ። ይህ ብዙ ሊያስደንቅ ይችላል። የሳውዲ ንጉሳውያን ግን በእጅጉ የተለየ ነው። እስኪ ልዑል አልዋዲን ለአብነት ብናነሳ የሚጓዝበት ቅንጡ አውሮፕላን እጅግ ይለያል። ጽድት ያለ መኝታ ክፍልና ከወርቅ የተሰራ ሻወር ቤት ሳይቀር የተገጠመለት ነው። ልዑሉ 18 ቢሊዮን ዶላር የሚጠጋ ሀብት ያላቸው ሲሆን ከሌላኛው ከበርቴ ፕሬዝዳንት ዶናልድ ትራምፕ ቅንጡ የመዝናኛ መርከብ ገዝቶ የነበረ ሲሆን በወቅቱ ትራምፕ ከዚች መርከብ ሽያጭ ያገኙትን 20 ሚሊዮን ዶላር ወደ ሪል ስቴት ንግድ ሳያውሉት አልቀረም ይባላል። በከፍተኛ ፍጥነት በማሽከርከር የሚታወቁት ልዑል 48 ሚሊዮን ዶላር የተከፈለበት የዳይመንድ ቅብ ማርቼዲስ ቤንዝ አላቸው። ሞተር ሳይክል ወዳጅ እንደመሆናቸው ደግሞ 20,000 ዶላር የምታወጣውን ዱኬቲ ሞተር ሳይክል 4.8 ሚሊዮን ዶላር አውጥተው በዳይመንድና ሌሎች ጌጣጌጦች ሌላ ታሪክ ውስጥ አስገብቷታል። ከተቀናጡ አይቀር እንደዚህ ነው። የቀድሞ የሳውዲ ንጉሥ አብዱላህ የወንድም ልጅ ሲሆን የተጣራ ሀብቱ 19 ቢሊዮን ዶላር ገደማ ነው። ማራኪ የመዝናኛ መርከብ እንዲሁም 2 ቅንጡ ቤተ መንግሥቶች አሏቸው። ሌላ ሶስተኛ ቤተ መንግሥት ደግሞ በማስገንባት ላይ ይገኛሉ። የአንደኛውን ቅንጡ ቤተ መንግሥት እንደው ገባ ብለን ብንመለከት በውስጡ 250 ቴሌቪዥኖች አሉት። የቤተ መንግሥቱ አጠቃላይ ዋጋ 130 ሚሊዮን ዶላር ይገምታል። በዚህ ቅንጡ ቤተ መንግሥት ውስጥ 2000 ሰዎችን በፍጥነት ያሻቸውን ምግቦች ሰርተው መመገብ የሚችሉ ሼፎች አሉ። እነዚህ ሼፎች 4 የተለያዩ ግዙፍ ኩሽናዎች ሲኖሯቸው በአንደኛው የአረብ ምግቦችን፣ በሌላኛው የኤዥያ ምግቦችን፣ በሶስተኛው የተለያዩ ዓለም አቀፍ ምግቦችን፣ በአራተኛው ኩሽና ደግሞ ከምግብ በኋላ የሚወሰዱ ዲዘርቶችን ያዘጋጁበታል። ልዑል አልዋዲ ካሉ አይነት አማራጮች ስፋት አንጻር ልዑል አልዋዲ ኩሽና ገብቼ ምን አጥቼ ይተረትለታል። በ5.3 ሚሊዮን ስኩዌር ሜትር ላይ ያረፈው ኪንግደም ሪዞርትም የእርሳቸው ነው። ይህ ሪዞርት 3 ሐይቆችን ጨምሮ ለቁጥር የሚያታክቱ ቅንጡ ነገሮች ሁሉ ያሉበት ነውና ቢልጌትን ጨምሮ በርካታ ከበርቴ ወዳጆቹን የሚቀበለውና የሚያዝናናው በዚሁ ቅንጡ ሪዞርት ውስጥ ነው። አሁን በማስገንባት ላይ የሚገኙት ግዙፍ ሪዞርት ደግሞ በ43 ሚሊዮን ስኩዌር ሜትር ላይ ያረፈና በቅንጡነቱ የሚወዳደሩ የለም የተባለለት ነው። የልዑሉ የቅንጦት ሕይወት በሳውዲ ብቻ የተገደበ አይደለም። ወደ ጣሊያን ጎራ ብሎም ሌላ ውብ ቤተ መንግሥት ገዝቷል። ታዲያ ለሥራም ይሁን ለጉብኝት ወደ አውሮፓ ካቀና ማረፊያውን በዚሁ ቱሪን በሚገኘው ቤተ መንግሥትን የሚያደርገው ከየብሱ ባህሩ ይሻለኛል ያሉ ቀን ደግሞ ከዓለም 65ኛዋ ግዙፍ የመዝናኛ መርከብ በሆነችው ኪንግደም 5KR ሽር ብትን ይላሉ።
መቼ ባህርና የብሱ ብቻ በቅቷቸው በአየሩም ቢሆን ፈልሰስ የሚሉባቸው ቦይንግ 747 ኤርባስ 380 እና ሃውከር ሲቲ 125 የተሰኙ ቅንጡ የግል አውሮፕላኖች አሏቸው። እነዚህ አውሮፕላኖች ውስጥ የመመገቢያ አዳራሾችና ቅንጡ ማረፊያዎች ይገኛሉ። ከአብራሪው እስከ በረራ አስተናጋጆቹ ሁሉም ከተለያየ ሀገር የተውጣጡና የተመረጡ ናቸው። ታዲያ ከበርቴው ይህንን ሁሉ ሀብት ከየት አመጣው ብትሉ የመጀመሪያው ምክንያት የንጉሳውያን ዘር መሆኑ ሲሆን በሌሎች ቢዝነሶች ላይ ያለው ተሳትፎም ቀላል አይደለም። ኪንግደም ሆልዲንግ የተባለው ግዙፍ ድርጅት ውስጥ የ95 በመቶ ድርሻ፣ ራታና በተሰኘ የድምፅና ምስል ድርጅት ውስጥ የ91 በመቶ ድርሻ እንዲሁም የሊባኖስ ብሮድካስቲንግ ኮርፖሬሽን 90 በመቶ ባለድርሻ ናቸው። ከ2011 ጀምሮ ደግሞ በትዊተር ላይ የ300 ሚሊዮን ሼር ገዝቷል። እስኪ ደግሞ ወደ ስኮትላንድ ተራሮች ከፍ እንበል። በእርግጥ እዚህ ያመጣንም ጉዳይ ከአረቡ ዓለም ንጉሳውያን ከበርቴዎች ጋር የተያዘ ነው። በዚህ ከፍተኛ ቦታ ላይ እጅግ ውብና ቅንጡ የሆነ ሎጅ ይገኛል። ንብረትነቱ ደግሞ የዱባዩ ገዥና የዩናይትድ አረብ ኤምሬትሱ ምክትል ጠቅላይ ሚኒስትር ሼክ መሐመድ ቢን ራሽድ አልማክቱም ነው። ሼኩ ይህንን ሎጅ የገዙት የዛሬ 30 ዓመት ገደማ ነበር። የ71 ዓመቱ ሰው 6 ሚስቶችና ከ30 በላይ ልጆች አባት ሲሆኑ አጠቃላይ ሀብታቸው ደግሞ $18 ቢሊዮን ይገመታል። ይህ በስኮትላንድ የሚገኘው ዘመናዊ ሎጃቸው ደግሞ የመዋኛ ገንዳ፣ የእንግዳ ማረፊያና ሌሎችም የተሟሉለት ነው። ይህ ሎጅ በዚህ ማራኪ መልክዓ ምድር ላይ ለመጀመሪያ ጊዜ የተገነባው በ1864 ሲሆን ሙሉ ለሙሉ በእሳት በመቃጠሉ ምክንያት በ1929 በድጋሚ ተሰርቷል። ሼክ መሐመድ ከገዙት በኋላ ደግሞ ደረጃውን ከፍ አድርገውታል። ብዙ ቅንጡ ነገሮች አሟልተውለታል። የሄሊኮፕተር ማረፊያ ሳይቀር ተሰርቶለት ሼኩም ይሁኑ የቅርብ ወዳጆቻቸው ወደ ስፍራው ሲያቀኑ በቀጥታ ከተራራው አናት ለማረፍ አስችሏቸዋል። የመዋኛ ገንዳዎችና ጂምናዚየሞች የያዘውን ሎጅ ሼክ መሐመድ ቢን ራሽድ አልማክቱም በተለይ በክረምት ወራት በዚህ ተራራማ ቦታ ጊዜያቸውን ማሳለፍ እንደሚመርጡም ይነገራል። በዚሁ ጉዟችንን ወደ ለንደን እናድርግ። በእንግሊዝ መዲና ደግሞ የሼክ ሐሚድ ቢን አብዱላ አልታኒን ጥንታዊ ቅርስና ቅንጡ መዝናኛ እናገኛለን። እንግሊዝ አብዛኞቹ ጥንታዊ ኪነ ጥበብ ውጤቶቿን እያፈረሰች በዘመነኞቹ ስትተካ በኳታሩ ምክትል ኤሚር ልጅ ሼክ ሐሚድ ቢን አብዱላ የተነሳ ግን አንድ ጥንታዊ ቤተ መንግሥት እስካሁን ሳይፈርስ ቆይቷል። በቤት ውስጥ የሚገኙት ቁሳቁሶች ብቻ በሚሊዮን ዶላር የሚገመቱ ሲሆን ሼኩ ይህንን ቅርስ ማንነቱን ሳይለቅ አስገራሚ አድርገው አድሰውታል። ይህ ቅንጡ ቤት ዋጋው $400 ሚሊዮን ይደርሳል። 473,000 ስኩዌር ሜትር ላይ ያረፈውን ግዙፍ ቤት ጥንታዊነቱን ሳይለቅ ለማደስ 6 ዓመታት ፈጅቷል። ንግሥት ኤልሳቤትን ጨምሮ በርካታ የእንግሊዝ ንጉሳውያን ቤተሰቦች ደጋግሞ የሚጎበኙትና ጊዜ የሚያሳልፉበት ቦታ ስለመሆኑም ይዘገብለታል። እንደውም ንግሥቲቱ በአንድ ወቅት ይህን አይቼ የእንግሊዝን ቤተ መንግሥት ሳይ ያኛው ተራ ይሆንብኛል ማለታቸው በታሪክ ማህደር ተመዝግቦ ይገኛል። በለንደን ከተማ የኳታር ንጉሳውያን ቤተሰቦች ያሏቸው ቅንጡ ቤቶች ከእንግሊዛውያን አቻቸው የበለጡ መሆናቸው ደግሞ ያስደንቃል። ሼኩ 3 ሚስቶች ያሏቸው ሲሆን ከነዚህ ሚስቶቻቸው ደግሞ ከ20 በላይ የአብራካቸውን ክፍሎች አይተዋል። በእንግሊዝ ያላቸው ቅንጡ ማረፊያ ታዲያ የአየር ሁኔታውን እንደ ፍላጎታቸውና እንደ ሁኔታዎች መቀየር የሚያስችላቸው ጭምር ነው። በሶፋቸው ላይ ሲቀመጡ 22 ዲግሪ ሴልሺየስ፣ ወደ መኝታ ሲያቀኑ 22 ዲግሪ ሴልሺየስ፣ ዋና ሲዋኙ ደግሞ ከ25 እስከ 30 ዲግሪ ሴልሺየስ ሙቀት እየተደረገላቸው እንደ ሙዳቸው ፈታ ይሉበታል። ወደ መጨረሻው ተቃርበናል። ለውድ ተመልካቾቻችን በመጨረሻም ልናስጎበኝ የመረጥነው ዘመኑ ቢቆይም የኢራን የመጨረሻው ሻህ መሐመድ ረዛ ሻህ በሕይወት ባይኖሩም ስለ እርሳቸውና ውብና ቅንጡ የነበረውን ቤተ መንግሥታቸውን ነው። በቴህራን የሚገኘውና ኔቭራን ተብሎ የሚጠራው ቤተ መንግሥት ቅንጡ የሚለው ቃል ከሚያንስባቸው ቦታዎች አንደኛው ነው። ቤተ መንግሥቱ የዛሬ 200 ዓመታት ገደማ በካጃር ዳይነስቲ እንደተገነባ ይነገርለታል። ኢራን በ1960ዎቹ የነዳጅ ከበርቴ ስትሆን ደግሞ ጥንታዊነቱን ሳይለቅ ግሩም ተደርጎ ታድሷል። በፖላቪ ስርወ መንግሥት ዘመን ኒያቫራን የሚባል አዲስ ቤተ መንግሥት ከ1919 እስከ 1980 በኖሩት መሐመድ ረዛ ሻህ ንጉሠ ነገሥት ቤተሰብ ግንባታው እንደ አውሮፓ አቆጣጠር በ1958 ጀምሮ በ1967 የተጠናቀቀው ቤተ መንግሥት ለንጉሠ ነገሥቱ ሻህና የእቴጌይቱ መኖሪያ፣ ፍርድ ቤት እንዲሁም
የውጭ አገር መሪዎች የሚዝናኑበት ቦታ የነበረው በዘመኑ ቅንጡ የተባለለት የአርት ጋለሪ፣ ቤተ መጻሕፍትና አረንጓዴ ስፍራዎችን ጨምሮ በማራኪ ዲዛይን የተሰሩ በርካታ ውብ ነገሮችን የያዘው ቤተ መንግስት እንደ አውሮፓ አቆጣጠር በ1977 አዲስ ዓመት ዋዜማ ለአሜሪካው ፕሬዝዳንት ጂሚ ካርተር አቀባበልና የራት ግብዣ የተካሄደበት ነው። መሐመድ ሬዛ ፖላቪ በ1979 መጀመሪያ ላይ በኢራን አብዮት ከስልጣን እስከወረዱበት ጊዜ ድረስ አገሪቱን የመሩት የመጨረሻው ሻህ በ1980 በሞት ሲለዩ የነበራቸው የተጣራ ሀብታቸው $2 ቢሊዮን ይደርስ ነበር። በ1980 $2 ቢሊዮን ማለት ዋጋው ካሁኑ $7.2 ቢሊዮን አካባቢ ጋር ተመሳሳይ ነው። ይህ ሀብት መጠን በዚህ ዘመን ቢሆን ከላይ ካነሳናቸው ከግብፃዊ ቢሊዮነር ናሲፍ ሳዊሪስን የሚበልጡት በ$900 ሚሊዮን ብቻ ነበር የሚሆን። አንዳንዶች የሻህ ንብረት የምን $2 ቢሊዮን ብቻ? ሻህ በ1979 ኢራንን ለቆ በሸሸበት ወቅት ሻህና ቤተሰቡ ወደ $4 ቢሊዮን የሚገመት ሀብት ወደ ሰፈሩባቸው ሀገራት አሸሽተዋል። ከ4 ቢሊዮን ውስጥ ሻህ $1 ቢሊዮን በቦርሳቸው ይዘው የወጡ ሲሆን ቀሪው በስዊዝ ባንክ ቀድሞ የተቀመጠ ነው ይላሉ። የሻህን የገንዘብ ምንጭ ሲዘረዝሩ ፖላቪ ፋውንዴሽን በተባለ ኩባንያቸው ሽፋን 17 ባንኮች፣ ከኢራን ዋነኛው የኢንሹራንስ ኩባንያ 80%፣ 25 ብረታ ብረት አምራች ኩባንያዎች፣ 8 የማዕድን ማምረቻዎች፣ ከኢራን ትልቁ የሲሚንቶ ኩባንያ 25%፣ 45 የግንባታ ኩባንያዎች፣ 43 የምግብ ማምረቻ ኩባንያዎች፣ 70% የአገሪቱ ሆቴሎች፣ 10% ከኢራን የጀነራል ሞተርስ፣ ከኢራን ውጭ ሻህ 25% ክሊፕ በተባለ የጀርመን የብረታ ብረት ኩባንያ ውስጥ ከሌሎች የግል ሪል ስቴትና ሌሎች ኢንቨስትመንቶች የንጉስነታቸውን ያለ ስስት ይጨረግዱ ነበር ተብሏል። የሻህን በየአቅጣጫው የሚጎርፍ የሀብት ምንጮች ላስተዋላችሁ ውድ ተከታታዮቻችን ስለ ቅንጡ አኗኗራቸው መዘርዘር በከንቱ ማድከም ነው የሚሆነው። ውድ የቻናላችን ቤተሰቦች ከዚህ ቀደም የአረቡ ዓለም ነገሥታትና ልዑላን እንደምን ያለ ቅንጡ ሕይወት ይመሩ እንደነበር በከፊል አስቃኝተናችሁ ነበር። ዛሬ ቀጣዩን ክፍል የዳሰስንበት ዝግጅታችን ይህን ይመስል ነበር። ቢቀርብልን አሊያም ብናቃችሁ የምትሉትን ጥቆማ በኮሜንት ማስቀመጫው በማሳወቅ እንዲሁም የተሻሉ ስራዎችን ይዘን እንድንቀርብ ሰብስክራይብ እና ሼር በማድረግ ይህ ቻናል ሌሎችም ጋር እንዲደርስ እንድታደርጉልን በአክብሮት እየጠየቅን ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግና የደወሏን ምልክት እንድትጫኑ የአክብሮት ግብዣችን ነው።